አፍሪካን የሚገነቡት ዳንጎቴ I am a very fearless person. I believe so much in God and I don't fear anybody. የአፍሪካ ነዳጅ ከሊቢያ እስከ አልጄሪያ የስንትና ስንት ሰው ደም አራጭቷል። የአፍሪካ አልማዝና ዕንቁ ከሴራሊዮን እስከ አንጎላ አያሌ ሰዎችን አገዳድሏል። ይሁን እንጂ አህጉሪቱ አልተለወጠችበትም። የአፍሪካ ዩራኒየም ከኒጀር እስከ ኮንጎ ኪንሻሳ እልቂት ሲጠራ ቆይቷል። የአፍሪካ የተፈጥሮ ሀብት ከርግማንነት ወደ በረከትነት የሚቀየረው መቼ ነው የሚለው ቁጭት የሁሉም ነው። እዚሁ የበቀሉና ከመላ ዓለም የተጠራሩ ቡድኖች ተመሳጥረው የአፍሪካን የተፈጥሮ ሀብት ለመበዝበዝ ይታጋሉ። አንድ ናይጄሪያዊ ግን የአፍሪካን የተፈጥሮ ሀብት ተጠቅመው አህጉራቸውን ለመቀየር ይጣጣራሉ። አፍሪካውያንን አጫርሰው ወርቅ ለመዛቅ ያሰፈሰፉ ሀገር አበጣብጠውና አፍርሰው ጭምር ሀብት የሚመዘብሩ በበዙበት በዚህ ዘመን እሳቸው አህጉር የሚገነባ ፕሮጀክት ይከውናሉ። አፍሪካ መዳብ፣ ብር፣ ነሐስ፣ ኮባልት፣ ኮልተን፣ ሊቲየም፣ ታንታለም፣ የከበረ ድንጋይና ሌላም ስፍር ቁጥር አልባ ማዕድን አከማችታለች። ነገር ግን ያሳደገቻቸው ልጆቿና ባዕዳን ይቀራመቱታል። ይህ ሁሉ እያለ ነው አሊኮ ዳንጎቴ የተባሉት ጀብደኛ ናይጄሪያዊ የተከሰቱት። አፍሪካ ተዝቆ የማያልቅ የከሰል ድንጋይና ማዕድን እያላት ሲሚንቶን የመሰለ መሠረታዊ ግብዓት ከሌላው ዓለም ማስገባት አይኖርባትም ብለው ወስነው በበርካታ አገራት ፋብሪካ አስፋፍተዋል። በአፍሪካ ከተሞች ሸቃቅለው ሀብታቸውን ጠቅልለው ወጥተው ሌላ ቦታ እየሠሩ የተቀናጣ ሕይወት ለመምራት በርካቶች ሲመኙ፣ ዳንጎቴ ግን እዚሁ የጀመሩትን ኢንቨስትመንት ከዳር ለማድረስ በአሜሪካና እንግሊዝ የሚገኙ ዘናጭ ቤቶቻቸውን ሸጠዋል። ማረፊያቸው ናይጄሪያ ሌጎስ ናት። የሀብታሞች መሰባሰቢያ በሆኑት እንደ ስዊትዘርላንድ፣ ዳቮስ ባሉ መድረኮች ከመምነሽነሽ ይልቅ በአፍሪካ አገራት ፕሮጀክቶች ለማስፋፋት ይባዝናሉ። ከጎዴ እስከ ላሙ፣ ከዳሬ ሰላም እስከ ሙገር ሲሚንቶና ማዳበሪያ ለማቅረብ ይሞክራሉ። አፍሪካውያን ኢሎን ሙስክ ስላከማቸው ትሪሊዮን ዶላር ሀብት፣ ወደ ጠፈር ሮኬት ስለመላኩ፣ ስለ ሳይበር መኪናው ወይም ስለ ወዝጋባ የትዊተር ጽሑፉ ብዙ ይሰማሉ፣ ብዙ ያወራሉ። አፍሪካውያን የጄፍ ቤዞስን ትዳር መፍረስ፣ የቢል ጌትስን ቅሌት፣ የማርክ ዛከርበርግና የውጭ ቱጃሮችን ሀብት በተመለከተ ብዙ ያውቃሉ። ነገር ግን በተጨባጭ አፍሪካን የመለወጥ ጥረት ሲያደርጉ የሚታዩት ናይጄሪያ ያፈራቻቸው አሊኮ ዳንጎቴ ናቸው። አፍሪካ ከፍተኛ የነዳጅ ሀብት ክምችት አላት። እናም ነዳጅ ላይ ተኝታ በነዳጅ መጠማት የለባትም ብለው ማጣሪያ ጣቢያዎችን እያስፋፉ ነው። አፍሪካ የዓለም የዳቦ ቅርጫት መሆን እየቻለች በምርት ግብዓት መቸገር እንደማይኖርባት በማሰብ የማዳበሪያ ማቀነባበሪያ ፋብሪካ እየከፈቱ ነው። ከስኳርና ዱቄት ጀምሮ መሠረታዊ የሚባለውን ምርት በማዘጋጀት አፍሪካ ራሷን በራሷ እንድትችል ዳንጎቴ በልዩነት የሚለፉ አርበኛ ናቸው። የአፍሪካን የተፈጥሮ ሀብት በጥሬው ወደ ውጭ ከመላክ ይልቅ እሴት ለመጨመርና ማቀነባበሪያ ኢንዱስትሪዎችን ለማስፋፋት ትኩረት ሰጥተዋል። መሠረታዊ ሸቀጣ ሸቀጥ የሚያቀርቡ ፋብሪካዎችን መርጠዋል። እነሆ ስለ አፍሪካዊው ቀዳሚ ባለሀብት እንዲሁም ጥቁር የቆዳ ቀለም ስላላቸው የዓለማችን ቁጥር አንድ ቱጃር አሊኮ ዳንጎቴ የምናወራበት ትክክለኛው ጊዜ ደረሰ። እኒህ ሰው እንደ ማንኛውም ፍጡር ደካማም ጠንካራም ጎን ይኖራቸዋል። እንደሳቸው አፍሪካን ለመለወጥ የሚጣጣሩ ኢትዮጵያውያንም ሆኑ አፍሪካውያን አይጠፉም። ይሁን እንጂ በጥቂት ወራት ልዩነት 20 ቢሊዮን ዶላር የወጣበት ነዳጅ ማጣሪያ ተገንብቶ ናይጄሪያ ውስጥ በሙሉ አቅም ወደ ሥራ ያስገባ አልታየም። በኢትዮጵያ 4 ቢሊዮን ዶላር የሚያወጣ የማዳበሪያ ማቀነባበሪያ ፕሮጀክት ግንባታ አስጀምረው ወዲያው በ17 ቢሊዮን ዶላር ነዳጅ ማጣሪያ በኬንያ ላሙ ወደብ ለመትከል መበርታት ከፍተኛ ቁርጠኝነት ነው። የዳንጎቴ የኢንቨስትመንት ሥራዎች የአፍሪካን አገራት በመሠረታዊ መልኩ ይቀይራሉ። እናም የእሳቸው ስኬትና ሥራ ጠቃሚ ልምድ እንደሚገኝበት በማመን ታሪካቸውን እንዘክራለን። ከምን ተነስተው ምን እየሠሩ እንዳሉ ከተረኩበት የቅርብ ሰሞን ቃለ መጠይቃቸው ጋር አዋህደን አፍሪካን ለማበልጸግ የያዙትን ትልም እናካፍላችኋለን። የአሊኮ ዳንጎቴ ሥራና ሕይወት አፍሪካን ከችግር ለማላቀቅ የሚታትሩ የኢትዮጵያና የሌሎች አገራት ባለሀብቶችን ውሎና ዳር ይወክላል። አብዱሰመድ መሐመድ እንድትከታተሉን ጋበዝኳችሁ።
One of the biggest issues that we've had in Nigeria is everybody was sort of relying on oil. በጥቅምት 2018 አዲስ አበባ የተገኙት አሊኮ ዳንጎቴ ጠቅላይ ሚኒስትር አብይ አህመድ ባሉበት በኢትዮጵያ የማዳበሪያ ማቀነባበሪያ ፋብሪካ ለመገንባት ስምምነት ተፈራርመዋል። 2.5 ቢሊዮን ዶላር ከሚፈጀው ወጪ የዳንጎቴ ኩባንያ 60 በመቶውን ይሸፍናል። ቀሪው የኢትዮጵያ መንግስት ድርሻ ይሆናል። ለጎዴና ቀብሪ ዳር ከተሞች በሚቀርቡት ካሉብና ሂላል አካባቢዎችም ተገኝተው ያለ ጥቅም ለረጅም ጊዜ የተቀመጠው የኢትዮጵያ የተፈጥሮ ጋዝ በዚህ ፕሮጀክት አማካይነት ወደ እንቅስቃሴ እንደሚገባም ይፋ ተደረገ። የዳንጎቴ ኩባንያ በሶማሌ ክልል ኦጋዴን አካባቢ በ40 ወራት ጊዜ ውስጥ ነው የማዳበሪያ ማቀነባበሪያውን ሥራ ለማብሰር የተስማማው። ከወራት በኋላ ግንቦት ላይ ከጠቅላይ ሚኒስትር አብይ ጋር ሆነው የማዳበሪያ ፋብሪካውን ግንባታ ሲያስጀምሩ ግን የፕሮጀክቱ ሐሳብ አድጎና ተመንድጎ ቀረበ። ይፈስበታል የተባለው 2.5 ቢሊዮን ዶላር በጀት ከ4 ቢሊዮን በለጠ። በዓመት 3 ሚሊዮን ቶን ዩሪያና 2 ሚሊዮን ቶን ድብልቅ ማዳበሪያ ነው የሚያቀነባብረው። 110 ኪሎ ሜትር የሚረዝም የጋዝ ማስተላለፊያ ቧንቧ ይዘረጋለታል። ለራሱ ፍጆታም 120 ሜጋዋት ኤሌክትሪክ እንደሚያመነጭ ይጠበቃል። በፕሮጀክቱ ማብሰሪያ ላይ ጠቅላይ ሚኒስትሩ ይህን ሲሰሙ ተደሰቱ። ኩባንያው የፕሮጀክቱን መጠናቀቂያ ጊዜ ሰሌዳ ከ40 ወደ 30 ወራት ዝቅ ማድረጉን አደነቁ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ለያዘችው ውጥን የሚኖረውንም እገዛ አስረዱ። ኢትዮጵያን ጨምሮ የአፍሪካ ሀገራት በዓመት 6 ሚሊዮን ቶን ዩሪያ ማዳበሪያ ያስገባሉ። ዳንጎቴ ኩባንያ ብቻውን ግን 3 ሚሊዮን ቶን ዩሪያ ማዳበሪያ በናይጄሪያ ፋብሪካው ያቀነባብራል። ኢትዮጵያ ውስጥ መገንባት በጀመረው ፋብሪካም ተመሳሳይ መጠን ያዘጋጃል። ዳንጎቴ በሁለቱ ፋብሪካዎች የመላዋን አፍሪካ ፍጆታ መሸፈን ይችላል ማለት ነው። አሊኮ ዳንጎቴ ስለ ማዳበሪያ ጉዳይ ሲጠየቁ በ40 ወራት ውስጥ የአፍሪካን ፍጆታ ሙሉ ለሙሉ በአፍሪካ ግብዓት እንደሚሞሉት ነው ቃል የገቡት። በ4 ቢሊዮን ዶላር የሚገነባው የኢትዮጵያ ፕሮጀክት ማሸጊያና ፕላስቲክ ጎን ለጎን ያመርታል። ለአያሌ ኢትዮጵያውያን የሥራ ዕድል ይፈጥራል። ከወዲሁ 5000 መኖሪያ ቤቶች ለሠራተኞች ለመገንባት እንቅስቃሴ ጀምሯል። ይህ ቀላል ለውጥ አይደለም፣ ታላቅ የኢኮኖሚ አብዮተኝነት ነው። አሊኮ ዳንጎቴ ከናይጄሪያም ሌላ አስደማሚ ዜና ይፋ አድርገዋል። በ2.5 ቢሊዮን ዶላር ወጪ በሌጎስ ሌኪ ነጻ የንግድ ቀጠና አካባቢ በ500 ሄክታር መሬት ላይ የተገነባውን የማዳበሪያ ማቀነባበሪያ ሊያስፋፉ ነው። ፋብሪካው አሁን ከሚያዘጋጀው 3 ሚሊዮን ቶን ዩሪያ 37 በመቶን ለአሜሪካ ገበያ ያቀርባል። ዳንጎቴ ታዲያ አፍሪካ የገንዘብ ኮርፖሬሽን ከተባለ ተቋም 7 ቢሊዮን ዶላር ብድር ወስደው የናይጄሪያውን ፋብሪካ ለማስፋፋት ነው የወሰኑት። የፋብሪካው የማቀነባበር ዓመታዊ አቅም ከ3 ወደ 9 ሚሊዮን ቶን ያድጋል። 1.5 ቢሊዮን ሕዝብ የምታኖረው አፍሪካ በየዓመቱ 6 ሚሊዮን ቶን ዩሪያ ትጠቀማለች። ከአፍሪካ ጋር ተቀራራቢ የሕዝብ ቁጥር ያላት ህንድ 40፣ ቻይና ደግሞ 50 ሚሊዮን ቶን ዩሪያ ያገኛሉ። ከዚህ አንጻር አፍሪካ ለውጭ ገበያ የሚተርፍ ቀርቶ ሕዝቧን በቅጡ መግቦ ለማጥገብ የሚያስችል እህል የሚያበቅል ማዳበሪያ እንደማይቀርብላት ግልጽ ነው። አፍሪካ ማዳበሪያ በራሷ አቅም ስለማታዘጋጅ ለአርሶ አደሮቿ በቅጡ አታዳርስም። ሁሌም ከውጭ በሚመጣ ማዳበሪያ ላይ ጥገኛ ናት። ለዓመታት ከዘለቀው የዩክሬን ጦርነት ባለፈ በኢራን ላይ የተከፈተው ዘመቻ የሆርሙዝን ሰርጥ መተላለፊያ ማስተጓጎሉ የማዳበሪያውን እጥረት አባብሶታል። የአፍሪካ ሕዝብ ብዛት በፈረንጆቹ 2050 ወደ 2.5 ቢሊዮን ያድጋል። ስለዚህም እንደ ማዳበሪያ ያለውን መሠረታዊ ፍጆታ በራሷ ካልሸፈነች ሕዝቧን መመገብ ትቸገራለች። ለአፍሪካ ማዳበሪያ የሚልኩ አገራት ባኮረፉና ባቋረጡ ቁጥርም ጫና ውስጥ የከተቷት የፖሊሲ ነጻነቷን እንደተነፈገች ትቀጥላለች። ለዚያም ነው አሊኮ ዳንጎቴ በአፍሪካ መጠነ ሰፊ ኢንቨስትመንት የሚያካሂዱት። የእሳቸው ውጥን አፍሪካን ከጥገኝነትና ከረሃብ ስለሚያላቀቅ ጥረታቸው ከፍ ያለ ግምት ይሰጠዋል። አሊኮ ዳንጎቴ በሲሚንቶም አፍሪካ ራስ አገዝ እንድትሆን የአንበሳውን ድርሻ እየተወጡ ነው። በ10 አገራት ፋብሪካ ተክለዋል። የናይጄሪያው 32 ሚሊዮን ቶን ያዘጋጃል። በመላ አፍሪካ በድምሩ 55 ሚሊዮን ቶን ሲሚንቶ የሚቀርበው በዳንጎቴ ኩባንያ ነው። አሊኮ ዳንጎቴ ጥርሳቸውን የነቀሉበትና ከሁሉም በላይ ስኬታማ የሆኑበት ዘርፍ የሲሚንቶ ኢንዱስትሪ ነው ማለት ይቻላል። የዛሬ 50 ዓመት ገደማ ከዛሃር ዩኒቨርሲቲ በንግድ ሥራ የተመረቁት ሰው ካጎታቸው $3000 ተበድረው በቸርቻሪነት ነው ሥራ የጀመሩት። ሩዝና ስኳር ከውጭ እያስመጡ ማከፋፈል ጀመሩ።
በ1981 በስማቸው ኩባንያ መሠረቱ። ሲሚንቶ፣ ሩዝ፣ ስኳር፣ ዓሣ፣ የሕፃናት ምግብ፣ ብረትና አሉሚኒየም ያስገባሉ። በ1989 ነው የጨርቃጨርቅ ፋብሪካ በመገንባት ወደ ኢንዱስትሪው የተቀላቀሉት። ከ10 ዓመት በኋላም የዱቄት፣ ፓስታ፣ ስኳርና ጨው ማቀነባበሪያ አቋቋሙ። በ2007 የኦባጃና ሲሚንቶ ሥራ ጀምሮ በ2009 $1.2 ቢሊዮን አስገብቷል። በ2010 ታዲያ ወደ ሌሎች አፍሪካ ሀገራት ለመስፋፋት የሚረዳው ገንዘብ ለማሰባሰብ በናይጄሪያ አክሲዮን ገበያ ተመዘገበ። በጥቂት ዓመታት ውስጥ በሴኔጋል፣ ዛምቢያ፣ ታንዛኒያ፣ ኮንጎ፣ ኢትዮጵያ፣ ካሜሩን፣ ሴራሊዮን፣ ኮትዲቯር፣ ላይቤሪያና ጋና ኢንዱስትሪዎቹን ከፈተ። በእነኛ ሀገራት የሲሚንቶና የግንባታ ግብዓት ማምረቻዎቹን ማስፋፋትና ማሳደግ ቀጥሏል። ኩባንያው በ2016 የባህር ውስጥ የጋዝ ማስተላለፊያ ቧንቧ ለመዘርጋት በተጀመረ ፕሮጀክትም ተሳትፏል። ጨው፣ ስኳር፣ ዱቄት፣ ሲሚንቶና ማዳበሪያ ተጠናክሮ ቀጠለ። በማዕድንና ነዳጅ፣ በግንባታና በርስት ልማትም ተሰማርቷል። በፕላስቲክ ማሸጊያ፣ በብረታ ብረት ኢንዱስትሪ እንዲሁም በቴሌኮሙኒኬሽን ዘርፍ በ10 የአፍሪካ ሀገራት የሚንቀሳቀሱ ከ18 በላይ ተመጋጋቢ ኢንዱስትሪዎችን ይዘውራል። የአፍሪካ ዓመታዊ የሲሚንቶ ፍጆታ 386 ሚሊዮን ቶን እንደሚደርስ ይነገራል። የአህጉሪቱ ኢንዱስትሪዎች አቅርቦት ግን ከ250 እስከ 270 ሚሊዮን ቶን ነው። በዓለም አቀፍ ደረጃ አንድ ሰው በዓመት 500 ኪሎ ግራም ሲሚንቶ ይጠቀማል። የአፍሪካውያን ግን ከ120 ኪሎ ግራም አላለፈም። የሰሜናዊና ጥቂት በኢኮኖሚ የዳበሩት ሀገራት ካልሆኑ በስተቀር ሲሚንቶ ለቀሪ አፍሪካውያን ውድ ስለሆነ መሸመቻው ገንዘብ በቀላሉ አይገኝም። ከተሜነት በፍጥነት እየተስፋፋ ግንባታ እያደገና መሠረተ ልማት እየተዘረጋ በመሆኑ የሲሚንቶ እጥረት ይታያል። የዳንጎቴ ኩባንያም ይህን ችግር ለመቅረፍ ከ10 አገራት ኢንዱስትሪዎች 55 ሚሊዮን ቶን ሲሚንቶ ያወጣል። በ$600 ሚሊዮን ከ10 ዓመታት በፊት በኢትዮጵያ ሙገር አካባቢ ሥራ የጀመረው የዳንጎቴ ሲሚንቶ ማቀነባበሪያ ፋብሪካ በየዓመቱ 2.5 ሚሊዮን ቶን ያዘጋጅ ነበር። አሁን በ$400 ሚሊዮን ተስፋፍቶ ምርቱን በእጥፍ ከፍ አድርጓል። አሊኮ ዳንጎቴ በ$1 ቢሊዮን በኢትዮጵያና በ7 ሀገራት ለ12 ኢንዱስትሪዎቻቸው ሌላ ማስፋፊያ ለማካሄድም ቃል ገብተዋል። ይህም ሲሚንቶ የማቅረብ አቅም በ45 በመቶ ያሳድገዋል። እስከ 2030 ድረስ ከ55 ሚሊዮን ወደ 80 ሚሊዮን ቶን ነው ከፍ የሚለው። ድርጅቱ ለውጭ ገበያ የሚሸጠውን ሲሚንቶም 10 ሚሊዮን ቶን ለማድረስ አቅዷል። አሊኮ ዳንጎቴ የአፍሪካን ነዳጅ በማጣራት ዘርፍ ተሰማርተው ታላቅ ውጤት እያመጡ ነው። አፍሪካ በከርሷ ያለውን ከፍተኛ ሀብት ማውጣት ተስኗት በነዳጅ እጥረት ከገጠማት ከባድ ፈተና ሊያላቅቋት የጠነሰሱት ዕቅድ ነው። የአፍሪካ ሀገራት በየቀኑ ቆፍረው የሚያወጡት ድፍድፍ ነዳጅ 10 ሚሊዮን በርሜል ይደርሳል። አንዳንዶች ከ7 እና 8 ሚሊዮን በርሜል አይዘልም ይላሉ። አገራቱ የሚጠቀሙት የተጣራ ነዳጅ 4 ሚሊዮን በርሜል ብቻ ነው። ስለዚህም የራሷን ፍጆታ ሸፍና ለዓለም ገበያ ማቅረብ ትችላለች። የአህጉሪቱ ማጣሪያዎች ከሚገኘው ድፍድፍ 2 በመቶ እንኳ አያሰቃጩም። ለዚያ ነው ከውጭ የምታስመጣው። የቀይ ባህርና ሆርሙዝ ቀጠና ኮሽ ባለ ቁጥር ነዳጅ ያጥራታል። በብዙ ከተሞች በሰልፍና በእንግልት ነው የሚገኘው። በርካቶች በጨለማ ተውጠው ያድራሉ። እንቅስቃሴ ይስተጓጉላል። በነዳጅ ሀብት ክምችት ከአፍሪካ ሊቢያን ተከትላ ሁለተኛ ደረጃ ላይ ያለችው ናይጄሪያ 37 ቢሊዮን በርሜል እንዳላት ይነገራል። ቀዳሚ የሆነችበት የተፈጥሮ ጋዝ ክምችቷ 6 ቢሊዮን ሜትር ኪዩብ ነው። በአሁኑ ሰዓት በቀን እስከ 1.8 ሚሊዮን በርሜል ድፍድፍ ነዳጅ ታወጣለች። መንግሥት የገነባው 445,000 በርሜል የሚያጣራው ተቋም አርጅቷል። ብቻውን የሀገሪቱን ፍላጎት ስለማይሸፍን ከውጭ ይሸመታል። አሊኮ ዳንጎቴ ያለፉትን የናይጄሪያን 52 ዓመታት የሚያስታውሱት በነዳጅ እጥረት የገጠማትን ችግር ነው። በዚህ ቁጭት 19 ቢሊዮን ዶላር አውጥተው በቀን 700,000 በርሜል የሚያጣራ ማዕከል በመገንባት የሀገራቸውን ታሪክ ቀይረዋል። ለጎረቤትም ተርፈዋል። 60 ሚሊዮን ሊትር ነዳጅ ለናይጄሪያ፣ 20 ሚሊዮን ሊትር ደግሞ ለምዕራብ አፍሪካ ሀገራት ይልካሉ። ድርጅቱ ቅባትና ሌላ የነዳጅ ውጤት ለቀጠናው ያሰራጫል። በ2026 ሁለተኛ ወር ጀምሮም ጋዝና ማዳበሪያ እያቀረበ ነው። አሊኮ ዳንጎቴ በዚህ ረክተው እጃቸውን አላጣጠፉም። ከሰሞኑ ወደ ታንዛኒያና ኬንያ ተመላልሰዋል። ከሌጎስ ቀጥሎ ሁለተኛቸውን ግዙፍ ነዳጅ ማጣሪያ ለመገንባት ነው የወጠኑት። ታንዛኒያና ኬንያ ፕሮጀክቱ እንዳያመልጣቸው ተፎካክረዋል።
አሊኮ ኬንያን የተሻለች ሆና ስላገኟት 17 ቢሊዮን ዶላር ሊያፈሱባት ተዘጋጅተዋል። በኬንያ ላሙ ወደብ በ30 ወራት የሚገነባው ተቋም በቀን 700 ሺህ በርሜል ድፍድፍ ነዳጅ ያጣራል። ኮንጎ ኪንሻሳ፣ ብሩንዲ፣ ሩዋንዳ፣ ዩጋንዳ፣ ደቡብ ሱዳንና ኢትዮጵያ በተቋሙ ከፍተኛ ተጠቃሚ እንደሚሆኑ ይጠበቃል። የኬንያው ፕሬዝዳንት ዊልያም ሩቶ ሆርሙዝ ሰርጥ ሲዘጋ ለአፍሪካውያን የሚተርፈው ችግር እንደሚቀረፍ ተስፋቸውን ገልጸዋል። የአፍሪካን ሀብት በመጠቀም ወደ ኢንዱስትሪያማነት ለመሸጋገር በማለም አሊኮ ዳንጎቴ ነዳጅ ማጣሪያ እንዲገነቡ መጋበዛቸውንም አስታውቀዋል። ኬንያ በቅርብ ጊዜ ነዳጅ አቅራቢ ልትሆን ነው። በቱርካና ሸለቆ 600 ሚሊዮን በርሜል የሚደርስ ድፍድፍ ክምችት አላት። ቀድማ ያወጣችው ዩጋንዳ በታንዛኒያ በኩል ነዳጅ ለመላክ ቧንቧ ዘርግታለች። ደቡብ ሱዳን በሰሜን ሱዳን በኩል ለመስደድ ተቸግራለች። የቀጠናው ሀገራት በሙሉ የተጣራ ነዳጅ በቅርበት ማግኘት በሚፈልጉበት ወቅት ነው ዳንጎቴ አለሁላችሁ ብለው ኬንያ ላሙን የረገጡት። አሊኮ ዳንጎቴ በ2030 ሊደርሱበት የወጠኑት እቅድ አለ። በዘርፈ ብዙ የኢኮኖሚ እንቅስቃሴ ላይ የተሰማራውን ድርጅታቸውን አጠቃላይ ገቢ ወደ 100 ቢሊዮን ዶላር ለማሳደግ ተልመዋል። በ2026 የመጀመሪያው ሩብ 10 ቢሊዮን አስገብቷል። እስከ 2030 አፍሪካ ላይ የሚያፈሱት መዋዕለ ንዋይ 46 ቢሊዮን ዶላር እንደሚሞላ ይናገራሉ። አሊኮ ደፋርና ተራማጅ ኢንቨስተር ናቸው። ብዙዎች ከአስመጭና ላኪነት መሸጋገር በማይደፍሩበት ከቸርቻሪና አከፋፋይነት ለመውጣት በሚያመነቱበት የአፍሪካ ኢኮኖሚ ውስጥ ኢንዱስትሪን የሙጥኝ ብለዋል። ለዚያውም መሠረታዊ የሚባለውን በመምረጣቸው ነው የሚደነቁት። ሩዝ፣ ስኳርና ዱቄት በመነገድ ተረማምደው ሲሚንቶና ማዳበሪያ ወደ ማዘጋጀት ተሸጋገሩ። ነዳጅ ማጣራት፣ የፕላስቲክ ማሸጊያ ማምረትና የወደብ አገልግሎት የተሰማሩበት መስክ ነው። የንግድና ኢንቨስትመንት ሥራቸው አፍሪካን የመለወጥና የማሳደግ ግብ ነው ያለው። እስያ ያደገችበትን መንገድ እንደ ትልቅ ምሳሌ ይከተሉታል። እስያውያን ራሳቸውን በራሳቸው አሳድገው የዓለምን ሀብት የሳቡበትን መንገድ አፍሪካም መከተል እንደምትችል ያምናሉ። አፍሪካውያን ለራሳቸው ሥራ የሚመድቡት ገንዘብ አነስተኛ በመሆኑ የውጭውን ሀብት ለመሳብ ችግር ፈጥሯል ባይ ናቸው። ይህን ሁኔታ መቀየር በጽኑ ይመኛሉ። ዳንጎቴ ከአፍሪካ አልፎ በዓለም ጥቁሩ ቁንጮ ባለ ሀብት ናቸው። እንደሳቸው በቢሊዮን የሚቆጠር ሀብት ያፈሩ አሉ። ነገር ግን እሳቸው ኪሳቸውን ከማሳበጥ ያለፈ ብስለትም ላይ ደርሰዋል። ድሃዋ አህጉር ከጥገኝነት ተላቃ ራሷን ለመቻል ከየት መጀመር እንዳለባት የሚያቀርቡት ሐሳብ ያስደምማል። የራሷን የተፈጥሮ ሀብት በመጠቀም ከተለወጠች ሌላው እንደሚመጣ ያምናሉ። እንደሳቸው አባባል አፍሪካውያን ሲሚንቶ፣ ስኳር፣ የድንጋይ ከሰል፣ ማዳበሪያ፣ ነዳጅና የመሳሰለውን ከውጭ እያስገባች መቀጠሏ የሥራ ፈጠራን ያቀጭጫል፣ ድህነትን ያበረታታል። ይልቅ በአፍሪካ ምርታማነት ላይ መበርታት ግድ ይላል። ሱዳናዊ ቢሊዮነር ሞ ኢብራሂም ስልጣን በፈቃዳቸው ለለቀቁና ዲሞክራሲያዊ ሽግግርን ላስቀጠሉ የአፍሪካ መሪዎች ገንዘብ በመሸለም ሰላም፣ ዴሞክራሲና መልካም አስተዳደር እንዲሰፍን ለማድረግ መጣራቸው በጉልህ ይታወሳል። አሊኮ ዳንጎቴ ደግሞ ከውጭ ምርት ጥገኝነት ሊያላቅቋት ነው የሚሞክሩት። ኢንዱስትሪዎቻቸውን በተለያዩ አገራት በማሰራጨትና በማስተሳሰር አህጉራዊ ለውጥ የሚፈጠርበትን መላ እያሳዩ ይገኛሉ። አፍሪካ በተፈጥሮ ሁሉም የተሰጣትና ምንም ያልጎደላት አህጉር ናት ይላሉ። 70 በመቶ የአፍሪካ ሕዝብ ከ30 ዓመት በታች ዕድሜ ላይ ያለ ወጣትና አምራች ነው። በዓለም መታረስ ከሚችለው መሬት 60 በመቶው እዚህ ይገኛል። የምድር ከርስ ከቋጠረው ማዕድን 2/3 የአፍሪካ ነው። አፍሪካ ለመላው ዓለም መጻኢ እድገት ዋና መሠረት መሆን ትችላለች። 200 ሚሊዮን ሕዝብ የምታኖረው ናይጄሪያ የአፍሪካን 4ኛ ግዙፍ ኢኮኖሚ ገንብታለች። 23 በመቶ ለሚጠጉ ናይጄሪያውያን ሥራ የፈጠሩት አሊኮ ዳንጎቴ ናቸው። አፍሪካንም ወደ መቀየር ተሻግረዋል። አፍሪካ 10 ዳንጎቴን መሰል ሰዎች ብታፈራ የት በደረሰች። ያለፉበት ሕይወት፣ ያሳኩት ሥራና የወደፊት ሕልማቸውን በአንድ ቃለ መጠይቅ ላይ ዘርዝረው ነበር። ዳንጎቴን የመሳሰሉ ሀገር ለመለወጥና ለአፍሪካም ለመትረፍ የሚታትሩ ኢንቨስተሮች ጉብዝና በሁሉም ወገን መበረታታት ሲገባው የሚያጋጥማቸው እንቅፋት ይበረክታል። ለምሳሌ ዳንጎቴ በናይጄሪያ የነዳጅ ማጣሪያና ተያያዥ ውጤት ማምረቻ ለመገንባት የጠየቁትን 7000 ሄክታር መሬት ለማግኘት 100 ሚሊዮን ዶላር ካሳ እንዲከፍሉ መገደዳቸው ይነገራል። መንግሥት ይህን መሰል ኢንቨስትመንት ቢቻል በከፊል መደጎም ካልቻለም መሬት በነፃ ማቅረብ አልነበረበትም ወይ የሚል ጥያቄ ይነሳል። አሻንጉሊትና ቸኮሌት ከቻይና፣ ውስኪና ቮድካ ከአውሮፓ ለማስገባት ያለ ችግር ዶላር የሚሰጣቸው ነጋዴዎች አያሌ ናቸው። የሕፃናት ምግብ፣ መድኃኒት፣ ትራክተር ወይ ምርጥ ዘር ለማስመጣት የምንዛሪ እጥረትና
የቀረጥ ውድነት ብዙዎችን ያስመርራል። ከአምራች ኢንዱስትሪዎች ይልቅ ለሆቴልና ቱሪዝም ማትጊያና የግብር እፎይታ ይደረጋል። ማዳበሪያና ነዳጅን የመሳሰለ መሠረታዊ ሸቀጥ የሚያቀርቡ የተሻለ ድጋፍ ቢያገኙ አፍሪካ ብዙ በተለወጠች። አሊኮ ዳንጎቴ በናይጄሪያ ሌጎስ ያዩት የመሬት ካሳ ሙግት በኬንያ ላሙም ገጥሟቸዋል። እሳቸው ተስፋ ስለማይቆርጡ በዚህ አይቆሙም። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።